ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ሴቶች እህቶቻችንን አቢዩዝ በማድረግ እንግዲህ በአቢዩዝመንት ልትከሰስ ነው ማለት ነው። ከሀገር እንዳይወጣ እንድታገዱልን ነው የምንጠይቀው። ህግን የተጣሰው የሴቶች መብት ነው የተጣሰው። የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለግከው። በስትራቴጂ የምትመጣ አውሬ 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 ሰው እንዳንተ ይቻላል። ለምን? በእኔ ላይ የሰራው ነገር ስላለ። በጣም የተረገመ በአደባባይ በመኪና እንደገጫት ራስህ ተናግረሃል። ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻለሁ። አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪና። አብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባታ መጣ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ አሳያችኋለሁ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስ እያላቀ ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብሽ ስለለመድኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው።
ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር እሱ ተበጠበጠ ተደወለልኝ እኔ ጋር ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ እየደወለልኝ ነው አለች ጃኒ አለች እኔ አልደወልኩም ኤልሹዬ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት እሺ ይቅርታ አለችኝ ኤልሻዴ ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ተበጣበጣለች ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ ድጋሚ መበጥበጥ አልፈልግም ልጅ አለኝ አዲስ ህይወት አለኝ እኔ ህይወቴ መቀጠል ፈልጋለሁ የሰው ላይፍ መበጥበጥ አልፈልግም ከዛ ደወለች እሱም እየሰማህ ነው ምንድነው አለችኝ መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም ጃኒ አይ በቃ ውክልናው እንድታነሽልኝ ነው በየ ዘጋውት ስልኩን ማለት ነው እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለ ምናምን ሲባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር ይሄን ነገር ላለማውጣት ነበር ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል ዝርዝሩን በአጭሩ ላቀርብላችሁ በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል አንደኛ የአካላዊ ጥቃት ክስና የማስረጃ ክብደት ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን ተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ በትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል 24 ሚለው ድሮ ያወራ ነው ዓመተ ምህረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ ሚዩዛት ጋይስ እዩትና በኋላ ላይ አንተን ባንክ አካውንት ውክልና ለሷ ትሰጣለህ ወይ ትሰጣለህ ቤት በኩል ነው የምትሰጣት
አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን ነው የሆነው? ትራፕ አርጋታል። የምትወዳት መስለ ይቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለገው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የእሷን ነገር አፈር ከድሜ ከትቻው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ 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 ሰው እንዳንተ አይቻላቅም። ለምን? በእኔ ላይ የሰራው ነገር ስላለ ራስህ አስልከ አስደውለ ዘመዱ ነኝ ብሎ ደውሎልኝ የሆነ ይሄንን ነገር ፕሊዝ ተብዬ ያደረግኩትን እኔን እንደ ጠላት ያሳየኛል። ስለዚህ ይሄ ልጅ የሚያደርገው ነገር በጣም በጣም የተረገመ ነው። በአደባባይ በመኪና እንደገጫት ራስህ ተናግረሃል። በአደባባይ የሚገጭ ለብቻቸው ሲሆኑ አስቡ። አሁንም ዊክነሱን ታውቃለህ። ለብቻቸው የሚደዋወሉበት ስልክ አለ። ራሱ ነው ማቤት ያወጣው፣ ጆከር ቤት አውጥቶታል። ለብቻው ማንም የማያውቀው የሚደዋወሉበት። አሁን ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው። ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ተጣላን ዱባይ። ከዛ ተጣላን። ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናሆም ያለ ከዛ እንትን አደረኳት። ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻት። ከዛ በኋላ አትሄድም አለች። እሄዳለሁ ዘሬ አልኳት። ከዛ ቆመች፣ መኪናው ጋር ቆመችብኝ፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች መሬት። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰብብኝ ህዝብ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች። መሬት ስትወድቅ ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ። እንደዚህ ናውረድ አሉ። ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ ሃርድ ነው ምናምን ሲባል ነው የምሰማውና ወዲያ ነው መቱት። ዱባይ ላይ ወዲያ ስንት መጣ። በቃ ደንግጫለሁም፣ ሰዎቹ ላይ ተኮሳትሬያለሁም። አይ ዶንት ኖ ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣላኳት። ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ። ፖሊስ እስኪመጣ አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር ነው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል፣ አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ሂ ብራዘር ሚ ኦፕን ጋቢና አይ ቤንዳውና አረ ወደኩኝ እና ከምንም ነገር ብላ ክብር ነው ታሳያችኋለች። ኤመን ሚታርጊ ወሬየየክ ጌታን እኔ እኮ ተናንጃለሁ እኮ እንዴት እንደሳኩኝ ማለት ነው። ስማ ሂ ኦፕን ጋቢና ኖ ሚ ኦፕን ጋቢና መሬት ላይ ትወድቃለች። እኔ ጋቢና ኧረ ወይኔ እንዴት እንደሳኩኝ። ከዛ በቃ አስመለጠችኝ። ፖሊስ ጥራ አለው ፋሲካ። ፖሊስ ጥራ በቃ እሷም ኮል ፖሊስ አለችው። ኮል ፖሊስ ሂ ብራዘር። ከዛ ተርፌ ወደ ምንሄድበት ሄደን እላለሁ። እና በዚህ አጋጣሚ አመሰግናለሁ። እኔ በሆነ ኖሮ ግን እንደዛ ተራይ ምናምን ብትሄድ አሳስራታለሁ። አላቃትም መጣኝ ነው አሳስራት ነበር። ነው በሆነ አመሰግናለሁ በላት። ቴንክ ዩ ጃን
በመኪና ገጫዋት ያልክ ሰውዬ አደባባይ ወጥተህ እንዲሳቅልህ በመኪና ገጭቻ ለፖሊስ አልተናገረችም እንደምትወደኝ እንደምታፈቅረኝ አውቃለሁ ብለህ ዱባይ ላይ የተናገርከው ሰውዬ እዚህ ጋር አትወጋትም ልል አልችልም። እዚህ ጋር አትወጋትም፣ አትደበድባትም፣ አታሰቃያትም ልል አልችልም። ስለዚህ ሪያሊቲውን ነው የምነግርህ። አንተ መርዝ ነህ። አውትሻይን አድርጉ። ችግሩ ደግሞ ምንድን ነው? ውክልና የሰጠው ለሷ ለምን ሰጣት ውክልና? እውነት አንተ ለአንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት። አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን የሆነው? ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለግከው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የእሷን ነገር አፈር ከድሜ ከትጨው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም እንዲሆን ትፈልግ ነበር። ልጅቷ ራሷን የምትወቃው እዚህ ጋር ነው እንዴ? ለመሞት እዚህ ጋር ይወጋል እንዴ? እስቲ ንገረኝ። ሰው አንድ ሴት ለመሞት ብትፈልግ ልክ እኔ አንተን ማይ እንደ ገዳዩ እንደ እንትና ነው ማይ። ማን ነው ስሙ? ቀነኒን የገደለው የቀነኒን ህይወት ያጠፋው ማን ነው ስሙ? ያኛው አውሬ ሰውዬ እንደሱ ነው ማይ። አንዱዓለም ጎሳ እንደ አንዱዓለም ጎሳ ነው ማይ። እንደዚህ ለምን ታላቅ ወንድም የላትም? ታላቅ ወንድም የሌላት ሴት ብዙ ጊዜ ስትበደላ ያለው አስተውላችኋል? ሴቶች በብዛት ጭቆና የሚደርስባት በብዛት የምትበደለው ሴት ልጅ ታላቅ ወንድም የሌላት ሴት ናት። ዘንጥሎ ይበለዋል። ታላቅ ወንድም ቢኖር ታላቅ ወንድም የሌላት ሴት ብዙ ጊዜ ትገፋለች። ብዙ ጊዜ በደል ይኖርባታል። ብዙ ጊዜ ኢትዮጵያ ላይ የምትሰቃየው ታላቅ ወንድም የሌላት ሴት ናት። ታላቅ ወንድም ያላት እግዚአብሔር ምስክሬ፣ ታላቅ ወንድም ያለ ሴትና ዘርበይ ቀና ብለህ ወንዶችን አውቃለሁ እያለ እግሯን ከቤት ደጅ እንድትወጣ ያደርጋት። ወንዶችን ይከላከላል ታላቅ ወንድ እና እዚህ ጋር ራሷን ወጋች ብሎ አስወራ። ቪዲዮ ያሳየ ራሷን እንትን ብላ ልትቆራረጥ ብላ በመኪና ገጫዋት ያልክ ሰውዬ አደባባይ ወጥተህ እንዲሳቅልህ በመኪና ገጭቻ ለፖሊስ አልተናገረችም እንደምትወደኝ እንደምታፈቅረኝ አውቃለሁ ብለህ ዱባይ ላይ የተናገርከው ሰውዬ እዚህ ጋር አትወጋትም ልል አልችልም። እዚህ ጋር አትወጋትም፣ አትደበድባትም፣ አታሰቃያትም ልል አልችልም። ስለዚህ ሪያሊቲውን ነው የምነግርህ። አንተ መርዝ ነህ። አውትሻይን አድርጉ። ችግሩ ደግሞ ምንድን ነው? ዛሬ ጆን ዳንኤል ጃኒ ባቀረበችበት ክስ ላይ ያቀረበው ማስተባበያ በእውነት ራሱ የሚያስተቸው ሆኖ አግኝቼዋለሁ። እኔ ለምሳሌ ጃኒ እንደዚህ አድርጎኛል ብላ ለተናገረችው ንግግር መልስ ያደረገው ጃኒ አዶናይ ላይ ቺት እንደምታደርግ ነው። ግን እሱ ያልተረዳው ነገር አንድ ነበረ። እሱም በሚስቱ ላይ ቺት እንደሚያደርግ፣ ምክንያቱም አሁን ከናዮ ጋር አብረው እንዳሉ ተናግሯል። እና እዛ ላይ ሳያውቅ አውቆ ይሁን እኔም ግራ በገባኝ ሁኔታ ጃኒ ከሱ ጋር እንደምታወራና ከሱ ጋር ያላቸው ሪሌሽንሺፕ እስካሁን በድብቅ ሲያራምዱት እንደነበረ ተናግሯል። ለማስተባበል ነው ያንን ሀሳብ ያቀረበው። ሀሳቡን ባያቀርብ መልካም ነው ብዬ ነበር ማሰቡ። ምክንያቱም ለቀረበበት ክስ ብቻ መልስ ቢሰጥ አሪፍ ነበረ። ግን ለቀረበበት ክስ እንደ ማስረጃ ያቀረባቸው ሀሳቦች እያንዳንዱ እንደሚደዋወሉ እሱም እንግዲህ ከእሷ ጋር ከተለያየ በኋላ ልጅ ወልዷል። ልጅ ከወለደችለት ሚስቱ ጋር ደግሞ አብሮ እንደሚኖሩ አብረው እንዳሉ በተደጋጋሚ ተናግሮ ነበረ። ግን
እሱ ራሱ ከእሷ ጋር ሌላ ሪሌሽንሽፕ ውስጥ ካለ ቦይፍሬንድ ካላት ሴት ጋር ማውራቱ በራሱ ተገቢ አይደለም፣ ትክክል አይደለም። እሱ ግን መልስ አድርጎ ነው ያቀረበው። እሱ ነገር ትክክል አይደለም። እዚህ በሁለቱ መካከል የተጎዳው አዶናይ ነው። አዶናይ እንግዲህ አርፎ ከተቀመጠበት ነው ምንም በማያውቀው በአደባባይ ሚስቱ ማለትም ገርል ፍሬንዱ ቺት እንደምታደርግበት ጆን ዳንኤል የተናገረው። እንደ ሀሳብ ያቀረባቸው ደግሞ አሉ። ራቁታን ዋጣ ቪዲዮ እንዳላሳየችው ምናምን ያላቸው ነገሮች አሉ። ግን እሱም ባለትዳር ከሆነ ለምንድን ነው ከቀድሞ ገርል ፍሬንዱ ጋር ራቁቱን ስታወራ አይዘጋም? መዝጋት እኮ ይችል ነበር። ስልክ ቀይሮ በሌላ ስም ሴቭ አድርጎ ስልኳን መነጋገሩ ማውራቱ ተገቢ አይደለም ብዬ ነው ማስበው። እንግዲህ ቀጣይ ነገ ላይ ደግሞ የሚፈጠረውን ነገር አናውቅም። እስከዛው ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን